ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሳምንቱ ወሬዎች ሰዓቱ ደርሶ ተጀምሯል። ዛሬም በሳምንቱ የተሰሙ የተለያዩ ጉዳዮችን ከሀገር ቤትና ከዓለም አቀፍ አሰናድተን ተገኝተናል። አብራችሁን እንድትሆኑ ግብዣችን ነው። ቴዎድሮስ ወርቁ አብሬያችሁ ቆያለሁ። የነዳጅና ኢነርጂ ባለስልጣን ለረጅም ጊዜ መፍትሄ ሳያገኝ ለዘለቀው የነዳጅ ስርጭት ችግር መፍትሄ ይሰጣል ያለውን አዲስ አሰራር ይፋ ያደረገው በዚሁ በያዝነው ሳምንት ነው። ከዚህ በኋላ የነዳጅ አቅራቢ ኩባንያዎች በየወሩ የትኛው ነዳጅ ጫኝ ቦቴያቸው በየትኛው ቀን ወደ የትኛው ማደያ እንደሚሄድ ቀድመው ማሳወቅ ግዴታ ይሆንባቸዋል ተብሏል። የተወሳሰበ ችግር ያለበት የነዳጅ ስርጭት፣ ድንገት የሚከሰት የነዳጅ እጥረት በየጊዜው የሚያጋጥም ሲሆን አዲሱ የቁጥጥር ስርዓት ለዚህ መፍትሄ ሊሆን ይችላል ተብሎ ተስፋ ተደርጎበታል። አዲሱ አሰራር በጥናት ላይ የተመሰረተ የነዳጅ ድልድልን የሚያስተዋውቅ ነው ተብሏል። እስካሁን ባለው አሰራር የነዳጅ ኩባንያዎች በድርሻቸው መሰረት ከጅቡቲ የሚመጣውን ነዳጅ ከተረከቡ በኋላ ስርጭቱን የሚያከናውኑት ግን በራሳቸው ፍላጎት እንደነበር ይታወቃል። ይህም ኩባንያዎቹ በራሳቸው ማደያዎች ላይ ስለሚያተኩሩ በአንዳንድ አካባቢዎች ነዳጅ ሲኖር፣ በሌሎች ቦታዎች ደግሞ እጥረት እንዲፈጠር የሚያደርግ ትክክል ያልሆነ አሰራር ነበር ተብሏል። አንድ ቦታ ነዳጅ ኖሮ ሌላው ጋር ግን የለም የሚባለው በዚሁ ምክንያት እንደሆነም ተነግሯል። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት እስካሁን የነበረው አሰራርም መለወጥ ለምን እንዳስፈለገ አብራርተዋል። ሁሉም ኩባንያ ባለው አቅም መሰረት ጅቡቲ ሆራይዘን ላይ ቦታ ተሰጥቷቸዋል ብለዋል። እያንዳንዱ ኩባንያም ይህንን ሼር ተጠቅመው የሚወስደውን ነዳጅ ወደሚፈልገው አካባቢ ይወስዳል። ይህም የሚወሰነው በኩባንያው ፍላጎት ላይ መሆኑን አብራርተዋል። ይህም በፍትሐዊነት ነዳጁ ለሁሉም እንዳይከፋፈል አድርጓል ብለዋል። በሌላ በኩል ሁሉም ማደያ ገንዘቡን ከፍሎ ነዳጅ እንዲጫንለት ለኩባንያዎች ጥያቄ ያቀርባል። ገንዘቡን ከተቀበሉ በኋላ ግን ብዙ ጊዜን ለመጠበቅ ይገደዳሉ ብለዋል። ነዳጅ ይጫንልናል ብለው ቦቴዎችን ወደ ጅቡቲ ልከውም ብዙ ቀን ሰልፍ ይዘው ለመቆም ይገደዳሉ። ይህ ሁሉ ለቁጥጥር የማያመች አሰራር መቀየር ስላለበት እርምጃው ተወስዷል ሲሉ ተናግረዋል። ይህንን ችግር ለመፍታት በየከተሞቹ የኢኮኖሚ እንቅስቃሴ ባላቸው የማደያ ብዛት መለኪያዎችን በመጠቀም የነዳጅ ስርጭቱ ለየአካባቢው በፍትሐዊነት የሚሰራጭበትን ቀመር አዘጋጅተናል ሲሉ ተናግረዋል። ይህም ቀመር በተጠናውና በሚታወቀው መሰረት ለየከተማው መቅረብ ያለበት የነዳጅ መጠን ቀድሞ ስለሚታወቅ ያንን መጠን ለዛ ከተማ ብቻ ማቅረብ እንዲቻልና ወደ ሌላ ቦታ እንዳይወሰድ የሚከለክል ነው። እያንዳንዱ የነዳጅ ኩባንያ የሚያገኘው የነዳጅ መጠን 3 መስፈርቶችን በማዘጋጀት ድልድሉ መዘጋጀቱ ተሰምቷል። 40 በመቶ ድርሻው ኩባንያው ባለው ጠቅላላ የማደያዎች ቁጥር፣ 40 በመቶ ደግሞ በማደያዎቹ ላይ የሚገኝ የመቅጃ ማሽኖች ብዛት እንዲሁም 20 በመቶ ድርሻ ኩባንያ ባለው የነዳጅ ማከማቻ ታንከር መሰረት መሰላቱ ተነግሯል። ብዙ የመቅጃ ማሽን ያለው ማደያ ብዙ አገልግሎት ይሰጣል ተብሎ ስለታሰበ አንዱ መለኪያ ተደርጓል ተብሏል። ግን የመቅጃ ማሽኑ ቢኖርም ብዙዎቹ ማደያዎች በአንድና 2 መቅጃ ብቻ ሆን ብለው ሲሰሩ ይታያሉ። ታዲያ ይህም በምን ይለያል ለሚለው ጥያቄ ተቋሙ ሲመልስ የማይሰሩ መቅጃ ማሽኖች ተቆጥረው ፈቃዱ ቢሰጥም ወደፊት በሚደረግ ክለሳ የሚሰራው ከማይሰራው የተለየ ማስተካከያ ይደረጋል የሚል ምላሽ ተሰጥቶበታል። በዚህም መሰረት የነዳጅ አቅራቢ ኩባንያዎች በየወሩ የትኛው ቦቴ በየትኛው ቀን ወደ የትኛው ማደያ እንደሚሄድ ቀድመው ማሳወቅ ይጠበቅባቸዋል ተብሏል። በአዲሱ አሰራር ተራቸው የሆነ ቦቴዎች ብቻ ወደ ጅቡቲ እንዲገቡ ይደረጋል። ይህም በሺዎች የሚቆጠሩ ቦቴዎች ወረፋ በመጠበቅ የሚያባክኑትን ጊዜ ያስቀራል ተብሏል። እያንዳንዱ መረጃ ቀድሞ ስለሚታወቅ በድንበር በኩል የሚደረገውን ህገወጥ የነዳጅ ንግድንም ያስቀራል ተብሎ ታምኖበታል። አዲሱ ስርዓት ከየካቲት 11 ቀን 2018 ዓ.ም ጀምሮ ወደ ስራ መግባቱን የነዳጅና ኢነርጂ ባለስልጣን በጻፈው ደብዳቤ ወቁት ብሏል። በየወሩ መጨረሻ በየማደያው ረጃጅም የነዳጅ ሰልፍ ማየትና ነዳጅ የለም እያሉ መመለስ የተለመደ ያክል ሆኗል። ተቆጣጣሪው ተቋም ችግሩ በነዳጅ እጥረት ሳይሆን ሆን ተብሎ ታሪፍ ይጨምራል በሚል ጥቅም ለማግኘት የሚደረግ እንደሆነ ደጋግሞ ይናገራል። አዲሱ አሰራር ይህንን የረጅም ጊዜ የዘለቀ ችግር ይፈታ ይሆን የሚለው ጊዜ የሚመልሰው ጥያቄ ነው። ኢትዮጵያ የባህር በር በሰላማዊ መንገድ እንድታገኝ ቱርክ በዲፕሎማሲያዊ መንገድ ጫና እንድታደርግ መጠየቁም የተሰማው በዚሁ በያዝነው ሳምንት ነው። ከቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶዋን በዚህ ሳምንት ማክሰኞ ወደ አዲስ አበባ ለይፋዊ የስራ ጉብኝት መጥተው ነበር። በዚሁ ጉብኝት ወቅት ከፕሬዝዳንቱ ጋር ጠንከር ያለ ውይይት ማድረጋቸውን ጠቅላይ ሚኒስትር አብይ አህመድ መናገራቸው ይታወሳል። ጠቅላይ ሚኒስትር አብይ ከቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶዋን ጋር
ሆነው በቤተ መንግስት መግለጫ በሰጡበት ወቅት ኢትዮጵያ የባህር በር በሰላማዊ መንገድ እንድታገኝ ቱርክ በዲፕሎማሲያዊ መንገድ ጫና እንድታደርግ መጠየቁን አንስተዋል። ፕሬዝዳንት ኤርዶዋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል፣ ለዚህም ምስጋና አቀርባለሁ ብለዋል ጠቅላይ ሚኒስትሩ በመግለጫቸው ወቅት። ከዚህ በተጨማሪም በኢትዮጵያና በቱርክ መካከል ያለው ዓመታዊ የንግድ ልውውጥ ቢያንስ $1 ቢሊዮን እንዲሞላ በሁለቱ ሀገራት ታስቦበት እንዲሰራ ከስምምነት መደረሱም በጉብኝቱ ወቅት በተሰጠው መግለጫ ወቅት ተነግሯል። በተለያዩ ጉዳዮች ዙሪያ ለመምከር የሀገር መሪዎችና የተለያዩ ሀገሮች ልዑካን ወደ አዲስ አበባ እየመጡ ሲሆን በቅርብ ጊዜ ውስጥ ጠቅላይ ሚኒስትር አብይ አህመድ ከእነዚሁ መሪዎች ጋር ተገናኝተው መክረዋል። የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን አልሳዑዳን፣ የጀርመን ሪፐብሊክ የውጭ ጉዳይ ሚኒስትር ጆአን ዋድፉል፣ የቻይና የውጭ ጉዳይ ሚኒስትር ዋንጊን በቅርብ ጊዜ ውስጥ ወደ ኢትዮጵያ ከመጡት መካከል ናቸው። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ቲላንዳው እና የዩኤስ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰንም ከሳምንታት በፊት አዲስ አበባ ነበሩ። የኬንያው ፕሬዝዳንት ዊሊያም ሳሞይ ሩቶ እንዲሁም የሶማሊያ ፌዴራላዊ ሪፐብሊክ ፕሬዝዳንት ሐሰን ሼህ መሐመድን በተመሳሳይ ለአንድ ቀን የስራ ጉብኝት ወደ አዲስ አበባ መጥተው እንደነበርም ይታወሳል። በመጪው ሳምንትም የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ ወደ አዲስ አበባ ይመጣሉ ሲል ዘ ታይምስ ኦፍ እስራኤል አንድ ከፍተኛ የእስራኤል ባለስልጣንን በመጥቀስ ዘግቧል። እስራኤል ቀዳሚ ሀገር በመሆን ለሶማሌላንድ የሀገርነት እውቅና መስጠቷ በአፍሪካ ቀንድ ያለው ውጥረት ከፍ ያለ እንዲሆን አድርጎታል። በአካባቢው የበላይነትን ለመያዝ የሚንቀሳቀሱ ኃይሎችም እውቅናው ጎራው ለይተው እንዲቆሙ አድርጓቸዋል። ወደ አካባቢው ሀገራት የሚደረገው ምልልስና የዲፕሎማሲ ጥረትም ከምንጊዜውም በላይ ሆኗል። የውጭ ጉዳይ ኢንስቲትዩት በዚህ ሀሳብ ዙሪያ ባቀረበው ትንታኔ የአፍሪካ ቀንድ የዓለም ሀያላን መፎካከሪያ ቦታ መሆኑን ጠቅሷል። አሜሪካ ከደህንነት ጋር የተገናኘ አጋርነትን ለማስጠበቅ እየጣረች ነው። ቻይና የኢኮኖሚና ወታደራዊ አቅሟ በአካባቢው ጨምሯል። የገልፍ ሀገራት በኢንቨስትመንትና የተኳረፉትን በማሸማገል ድርሻቸውን እያሳደጉ ነው። ቱርክ በሶማሊያ ጉዳይ ያላት አቅም ከምንጊዜውም በላይ አድጓል ብለዋል። ይህም የአፍሪካ ቀንድን አካባቢ ከምንጊዜውም በላይ ስራ ብዙ እንዳደረጉ አብራርተዋል። ሀገራዊ የምክክር ኮሚሽን በአማራና በትግራይ ክልል አጀንዳ በማሰባሰብ ረገድ በቂ ስራ አልሰራም ተብሎ በሕዝብ እንደራሴዎች ምክር ቤት ወቀሳ የቀረበበት በዚሁ በያዝነው ሳምንት ነው። ኮሚሽኑ ግን ከትግራይ ክልል አጀንዳ ለማሰባሰብ ከ20 ጊዜ በላይ ተደጋጋሚ ጥረት አድርጌያለሁ፣ በአማራ ክልልም የታሰሩ ፖለቲከኞች ወደ ምክክሩ ሂደት እንዲመጡ ብዙ ደከም ያለው ብሏል። ሀገራዊ ምክክር ኮሚሽን ያለፉትን 4 ዓመታት በስራ አሳልፏል። የ4 ዓመት ቆይታውን ሪፖርትም ለሕዝብ እንደራሴዎች ምክር ቤት አቅርቧል። በዚሁ ጊዜ የአማራ ብሔራዊ ንቅናቄ አብን ተወካይና የምክር ቤት አባሉ ዶክተር ደሳለኝ ጫኔ፣ ጋዜጠኞች፣ አክቲቪስቶችና የአማራ ሕዝብን የወከሉ የምክር ቤት አባላትና ፖለቲከኞች ጭምር አሁንም ድረስ በእስር ላይ መሆናቸውን አንስተዋል። የአንድ ብሔር ተወካይ የሆኑ ብዙ ግለሰቦች በእስር ላይ ሆነው በምክክሩ ሳይወከሉ ምክክሩ ውጤታማ እንዴት ሊሆን ይችላል የሚል ጥያቄን አንስተዋል። የታሰሩት እንዲፈቱ ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም ያሉት ዶክተር ደሳለኝ ይህንን ግን ለሚዲያውም ሆነ ለኢትዮጵያ ሕዝብ አልተናገራችሁም ብለዋል። ከገለጻችሁም አገላለጻችሁ በለሆሳስ ነው ሲሉም ተችተዋል። ሊቃን በስፋት ታስሮ ያለበት የአማራ ሕዝብ መሆኑንም ኮሚሽኑ ይወቅልን ሲሉም ተናግረዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር የሆኑት ሂሩት ገብረስላሴ የእኛ ጥረት በዘር ሳይሆን በአጠቃላይ የሰው ልጆች መብት እንዲከበር ግፊት ማድረግ ነው ሲሉ መልሰዋል። በሌላ ቦታ ደግሞ የምክክር ኮሚሽኑ ከትልልቆቹ የኦሮሞ ፓርቲዎች ጋር አይሰራም ተብለን እንጠየቃለን፣ እንከሰሳለን ሲሉም አንስተዋል። የታሰሩት እንዲፈቱ ጠይቃችሁ ምንም መልስ ካላገኛችሁ ለምን ይህንን ለሚዲያና ለኢትዮጵያ ሕዝብ አላጋራችሁም ለተባል ነው እኛ አክቲቪስቶች አይደለንም ሲሉ ምላሻቸውን ሰጥተዋል። ምክክሩ ያስፈለገው ችግር ስላለ ነው። ጥሩ የሆነ ነገር ቢኖር ኖሮማ ምክክሩ ማያስፈልግም ነበር ሲሉ ተናግረዋል። የትግራይ ክልልን በተመለከተ የትግራይ ሕዝብ እንዳይሳተፍ የራሱ ሕዝብ አፍኖ ይዞታል የሚል ሀሳብ ከምክር ቤት አባል ተነስቷል። ምክትል ኮሚሽነሯ ኮሚሽኑ በትግራይ ክልል ጉዳይ ብዙ መድከሙን አንስተው በዛ መወቀስ እንደሌለባቸው አብራርተዋል። የስራ ጊዜው ያበቃው ሀገራዊ ምክክር ኮሚሽን ከየካቲት 15 ቀን 2018 ዓ.ም ጀምሮ የሚቆጠር ተጨማሪ የ8 ወር የስራ ጊዜ ተጨምሮለት በዚህ ጊዜ ውስጥ ስራውን እንዲያጠናቅቅ ታዟል። ውድ ተመልካቾቻችን በሳምንት ወሬዎች የተለያዩ ከሀገር ቤት የተሰሙ ወሬዎችን ስነግራችሁ ቆየን። አሁን ደግሞ ከዓለም አቀፍ ወደ ተሰሙት እናልፋለን።
ከምድር ውጭ ያሉ ስለሚባሉ እንግዳ ፍጥረቶች ወይንም ኤሊየኖች በየጊዜው በፊልሙም በሌላውም በአጋጣሚ ሲነሳ ይሰማል። ግን የሚባለው ምን ያክል እውነት ነው? የብዙዎች ጥያቄ ነው። ፕሬዚዳንት ዶናልድ ትራምፕ በመንግስት እጅ የሚገኙ ከምድር ውጭ ስላሉ እንግዳ ፍጥረታት ወይንም ኤሊየንስ በመንግስት እጅ ያለ መረጃ እንዲወጣ ትዕዛዝ እንደሚሰጡ ተናግረዋል። ፕሬዚዳንቱ ስለ ጉዳዩ ሲናገሩ እነዚህ ያልታወቁ እንግዳ በራሪ አካላት ወይንም ዩፎስ በመንግስት እጅ ያለው ሚስጥራዊ ፋይሎች ለህዝብ ይፋ እንዲሆኑ ትዕዛዝ እሰጣለሁ ብለዋል። እነዚህ ዩፎዎችና ኤሊየኖች በሚል ስለሚጠሩት ከምድር ውጭ ያሉ የሚባሉ ፍጥረታት ምንነት አሜሪካውያን ለ10 ዓመታት ሲጠይቁ ነበር የሚል መረጃ በተለያዩ ዓለም አቀፍ መገናኛ ብዙሃን ቀርበዋል። በዚሁ የበረታ የህዝብ ፍላጎት ምክንያት የጦር ሚኒስቴሩን ጨምሮ ጉዳዩ የሚመለከታቸው ሁሉም ተቋማት መረጃውን እንዲያጣሩ ያላቸው መረጃም ለህዝብ ይፋ እንዲያደርጉ አዛለሁ ብለዋል ፕሬዚዳንት ትራምፕ በመልእክታቸው። የቀድሞው የአሜሪካ ፕሬዚዳንት ባራክ ኦባማ ብራያን ታይለር ኮን ፖድካስት ላይ ቀርበው ባዕድ ፍጥረታት ከሌላ ፕላኔት የመጡ ወይንም ኤሊያንስ አሉ ወይ ተብለው ተጠይቀው ነበር። ኦባማም አሉ፣ ነገር ግን እኔ ያላዩዋቸውም ሲሉ መልሰው ሆኖም ግን ኤሪያ 51 በሚባለው የአሜሪካ ሚስጥር ያለበት ቤታ ውስጥ ተደብቀው የሚገኙ ግን አይደሉም ብለው ተናግረው ነበር። ይህንኑ የኦባማ ንግግር ተከትሎ ሀሳቡ ዳግም መነጋገሪያ ሆኗል። ይህንኑ ተከትሎ ነው የፎክስ የወሬ ምንጭ ጋዜጠኛ ለፕሬዚዳንት ዶናልድ ትራምፕ ተመሳሳይ ጥያቄን ያቀረበላቸው። ፕሬዚዳንቱ ባራክ ኦባማ ከፍተኛ ጥንቃቄ የሚሹ ሚስጥሮችን በማንሳታቸው ወቅሰው ነገሩን ሳያፍታቱ አልፈውት ነበር። ቆይተው ግን በትሩዝ የማህበራዊ ትስስር ገጻቸው ስለ ነገሩ አንስተው ስለ እንግዳ ፍጥረታት ወይም ኤሊየንስ ሚስጥራዊ ሰነዶች ይፋ እንዲደረጉ እንደሚያዙ አብራርተዋል። ፕሬዚዳንት ዶናልድ ትራምፕ የተባሉት እንግዳ ፍጥረታት የእውነት ይኑሩ አይኑሩ ግን የማውቀው ነገር የለም ብለዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በዲያጎ ጋርሺያ የአየር ኃይል ሰፈር ዙሪያ የደረሱት ስምምነት ትልቅ ስህተት ያለበት ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተቹ። ዲያጎ ጋርሺያ በህንድ ውቅያኖስ ላይ በምትገኘውና የደሴቶች ስብስብ በሆነችው ቻጎስ ውስጥ ያለ የአየር ኃይል ሰፈር ነው። የአየር ኃይል ሰፈሩን ብሪታንያና አሜሪካ በጋራ እንደሚገለገሉበት ታይምስ ላይቭ ጽፏል። ባለፈው ዓመት የደሴቶቹ ስብስብ የሆነችው ቻጎስ የሞሪሺየስ ሉዓላዊ አካል መሆኗን በመቀበል ብሪታንያ ስምምነት ፈርማለች። የአየር ኃይሉን ግን ለ99 ዓመታት በሚቆይ የሊዝ ውል ያስተዳደረች ልትቆይ ነው ስምምነቱ። በሀገር ደረጃ የሊዝ ውል የሚመከር አይደለም ያሉት ፕሬዚዳንት ትራምፕ ጠቅላይ ሚኒስትር ስታርመር እንዲህ አይነት ስምምነት በመድረሳቸው ትልቅ ስህተት መፈጸማቸውን ተናግረዋል። የአየር ኃይል ሰፈሩ ወደፊት በኢራን ላይ ሊወሰድ ለሚችል እርምጃ እጅግ አስፈላጊ እንደሆነም ጠቁመዋል። በመጨረሻም 1000 የሚሆኑ የኬንያ ዜጎች ከሩሲያ ጎን ተሰልፈው ዩክሬንን ለመውጋት መመዝገባቸው ተነገረ። መረጃውን ይፋ ያደረገው የኬንያ የስለላ መስሪያ ቤት እንደሆነ ቢቢሲ በማህበራዊ ገጹ ጽፏል። 89 ኬንያውያንም ደግሞ አሁን ላይ ከሩሲያ ጎን ተሰልፈው ዩክሬንን እየወጉ እንደሚገኙ መረጃ አለኝ ብሏል። የስለላ መስሪያ ቤቱ መረጃውን ለሀገሪቱ ፓርላማ መላኩም ተነግሯል። ኬንያ ከሰሞኑ ዜጎቿ ለሌሎች ሀገራት በቅጥረኝነት ከመዋጋት እንዲቆጠቡ ማሳሰቢያ መስጠቷ ይታወቃል። ናይጄሪያም እንዲሁ ዜጎቿ ለሌሎች ሀገራት በቅጥረኝነት ከመዋጋት እንዲቆጠቡ አሳስባለች። ከሩሲያ ጎን ተሰልፈው ሲዋጉ የነበሩ 2 ናይጄሪያውያንን አስክሬን እንዳገኘች ዩክሬን ከቀናት በፊት ይፋ አድርጋለች። ናይጄሪያውያኑ ከሩሲያ ጎን ተሰልፈው ሲዋጉ የተገደሉት በምስራቃዊ ዩክሬን ሉሃንስክ እንደሆነ ኪየቭ ጠቅሳለች። የተገደሉትም በሰው አልባ በራሪ የድሮን ጥቃት ነው ብላለች። ውድ ተመልካቾቻችን የሳምንት ወሬዎች የዛሬው ተጠናቋል። ስለተከታተላችሁ እናመሰግናለን። ቴዎድሮስ ወርቁ አብሬያችሁ ቆይቻለሁ። ሸገርን በተለያየ የዲጂታል አማራጮች ማግኘት ትችላላችሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣችን ነው። መልካም ጊዜን ተመኘን።